የለተሰኞ መጋቢት 21 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ቀደም ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በአመት ወደ ውጭ ሀገር ለስራ ስምሪት ከሚጓዙ ዜጎች መካከል 60% ህጋዊ ባልሆነ መንገድ የሚሄዱ ናቸው ተባለ። ከኢትዮጵያ ወደ ተለያዩ የመካከለኛ ምስራቅ ሀገራት ለስራ ከሚሄዱ ዜጎች መካከል 60% ደህንነቱ ባልተጠበቀ መንገድ የሚሄዱ መሆናቸውን ሲቪኤም የተሰኘ ግብረ ሰናይ ድርጅት ገልጿል። ይህ የተገለጸው መሰረቱን በጣሊያን ሀገር ባደረገው ሲቪኤም ድርጅት ከስራና ክህሎት ሚኒስቴር ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ በመሆን ደህንነቱ የተጠበቀ የውጭ ሀገር የስራ ስምሪትን በተዘጋጀ የግንዛቤ ማስጨበጫ ስልጠና ላይ ነው። የሲቪኤም ኢትዮጵያ የሶሻል ፕሮግራም አስተባባሪ ፀሐይ ሞገስ በኢትዮጵያ ወደ ውጭ ሀገራት ለስራ ስምሪት ከሚጓዙ 250 ሺህ እስከ 500 ሺህ ዜጎች መካከል 60% ህጋዊ ባልሆነ መንገድ የሚጓዙ መሆናቸውንም ገልጸዋል። በአመት እስከ 300 ሺህ የሚሆኑ ዜጎች ወደ ውጭ ሀገር እንደሚሄዱ ጠቅሰው በዚህ ሂደት በድንበር ላይ በባህር ላይ ለሞትና ለሰብአዊ መብት ጥሰት እንደሚዳረጉም ጠቁመዋል። ከመነሻው ጀምሮ ለህገወጥ ደላሎች የሚከፈለው የገንዘብ መጠን ከ250 ሺህ ብር እስከ 400 ሺህ ብር ድረስ የሚያወጡ መሆናቸውንም የፕሮግራሙ አስተባባሪ ገልጻለች። ይህንን ያህል ገንዘብ አውጥተው ያሰቡበት ቦታ አለመድረስ አለያም ደግሞ ደህንነቱ ባልተጠበቀ ሁኔታ ውስጥ እንዲገኙ ያስችላቸዋል ያሉ ሲሆን የኢኮኖሚ ጫና፣ አካላዊና አእምሯዊ ጉዳት እንዲያደርስባቸውም የሚደረግ መሆኑንም ተናግረዋል። ስለሆነም ይህን ችግር ለመቅረፍ ደህንነቱ የተጠበቀ የውጭ ሀገር የስራ ስምሪትን በተመለከተ ያለውን ግንዛቤ ማስፋት እንደሚያስፈልግም አንስተዋል። በጋሞ ዞን የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት መኖሩን የክልሉ የቀይ መስቀል ማህበር ቅርንጫፍ አስታውቋል። በደቡብ ኢትዮጵያ ክልል በጋሞ ዞን ከየካቲት 30 ቀን እስከ መጋቢት 1 ቀን 2018 ዓ.ም በጣለው ከባድ ዝናብ ከመኖሪያ ቀያቸው የተፈናቀሉ ዜጎች መልሶ ለማቋቋም የገንዘብ እጥረት ችግር እንደሆነበት በኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት አስታውቋል። በደረሰው አሰቃቂ አደጋም 4527 ሰዎች በአጠቃላይም ደግሞ ከ788 በላይ አባወራዎች ከመኖሪያ ቀያቸው መፈናቀላቸውንና ከ100 በላይ ሰዎች ህይወታቸው ያለፈ መሆኑንም መዘገቡ ይታወሳል። የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋዬ እንደገለጹትም በሺዎች የሚቆጠሩ ዜጎች ተፈናቅለዋል፣ በትምህርት ቤቶች፣ በድንኳንና በተለያዩ ቦታዎች ላይ ይገኛሉ ብለዋል። በአሁኑ ሰዓት ዜጎችን መልሶ ለማቋቋም መንግስት እየሰራ ቢሆንም ከፍተኛ ገንዘብ ስለሚያስፈልግ ሁሉም ዜጋ ትብብር እንዲያደርግም ጥሪያቸውን አቅርበዋል። ክልሉ በአብዛኛው የመሬት መንሸራተት አደጋ ተጋላጭ መሆኑን በመጠቆም አሁንም በወላይታ ሀሬ ጋሞ ዞን ጌዲዮ ጎፋ አካባቢ በስጋት ቀጠና ተለይተዋልም ብለዋል። ይህ ችግር ለመቅረፍ ለማህበረሰቡ ግንዛቤ እየተሰጠ መሆኑንና ከአካባቢው መነሳት ካለባቸው እንዲነሱ ለማድረግ መንግስት ጥናት እያካሄደ ስለመሆኑም አመላክተዋል። በተለይ በአሁኑ ሰዓት በችግር ላይ የሚገኙ ዜጎችን መልሶ ለማቋቋም በሀገር ውስጥና በውጭ ሀገራት ለሚገኙ ኢትዮጵያውያን ድጋፍ እንዲያደርጉም አቶ ተስፋዬ ጥሪያቸውን አቅርበዋል። ለሚመጣው የክረምት ወቅትም በስጋት ላይ የሚገኙ የማህበረሰብ ክፍሎች ተጨማሪ አደጋ እንዳይከሰትባቸው ጥንቃቄ ሊያደርጉ እንደሚገባም ተመላክቷል። በኦሮሚያ ክልል ህገወጥ የመኖሪያ ቤቶች ወደ ህጋዊ መስመር የሚያስገባ ደንብ ተግባራዊ ሊደረግ ነው ተባለ። በኦሮሚያ ክልል ዜጎች የቤት ባለቤት ለማድረግና የከተማ ፕላንን ለማስጠበቅ ከተሜነትን ለማረጋገጥ ያግዛል የተባለ ደንብ መተግበር መጀመሩ ተገልጿል። በክልሉ ካቢኔ ህገወጥ የከተማ ቤቶችን ህጋዊ ለማድረግ የጸደቀው ደንብ መነሻ በማድረግ የክልሉ መሬት ቢሮ እና ጠቅላይ አቃቢ ህግ ህጋዊ ማብራሪያን ሰጥቷል። የክልሉ መሬት ቢሮ ኃላፊ መሰረት አሰፋ እንደ ክልል መሬትን በዘመናዊ መንገድ ለማስተዳደር እና የመሬት አጠቃቀም ፕላንን መተግበር እንዲሁም ደግሞ የካዳስተር ስርዓትን ወደ ትግበራ እየገባ መሆኑንም ገልጸዋል። ይሁን እንጂ ዘመናዊ የመሬት አስተዳደር ስርዓትን በሚፈለገው መልኩ መተግበር እንዳይቻል የከተማ ህገወጥ የመኖሪያ ቤቶች ግንባታ እንቅፋት መፍጠሩንም አንስተዋል። ይህንን ችግር በዘላቂነት ለመፍታት በተለይም ችግሩ ስር የሰደደባቸው ከተሞች በጥናት በመለየት ህገወጥ መኖሪያ ቤቶችን ህጋዊ ለማድረግ የሚያስችል ደንብ በክልሉ ካቢኔ መጽደቁንም አስረድተዋል። ደንቡ በክልሉ ከተሞች ዜጎች የቤት ባለቤት ለማድረግ የከተማ ፕላንን ለማስጠበቅና ከተሜነትን ለማረጋገጥ ትልቅ እገዛ እንደሚያደርግም አመላክተዋል። በሌላ በኩል በሸገር አዳማና ቢሾፍቱ ከተሞች ዘመናዊ የመሬት አስተዳደር ስርዓትን ቀድመው መተግበር በመቻላቸው ደንቡ በእነዚህ አካባቢዎች ላይ ተፈጻሚ እንደማይሆንም አረጋግጠዋል። ከተሞቹ ዘመናዊ የመሬት አያያዝ ካዳስተር ስርዓትን እያጠናቀቁ በመሆኑ የመሬት አገልግሎት አሰጣጥ በዲጂታል መንገድ እየተከናወነ ስለመሆኑም ተገልጿል። ይህም ከተሞቹ ፈጣን እድገት ላይ እንዲገኙ ከማስቻሉም ባለፈ የገቢ አሰባሰብ አቅማቸውን በማሳደግ የመሰረተ ልማት
ዝርጋታ እንዲፋጠን ማገዙንም ነው ያስረዱት። የክልሉ ጠቅላይ አቃቢ ሕግ ቢሮ ኃላፊ ጉዮ ዋሪው በበኩላቸው ደንቡ ከ2005 መጋቢት 10 ቀን እስከ 2018 ዓ.ም ድረስ ያለውን ጊዜ የሚያካልል መሆኑን አስገንዝበዋል። ከዚህ ባለፈ የከተማ ፕላን በምንም መልኩ የማይጣስ ቆይታውም ከ2 ዓመት ያልበለጠ ሲሆን ደንቡ ግልጽና ተጠያቂነትን ባሰፈነ መልኩ የተዘጋጀ መሆኑን አስረድተዋል። በዚህ ደንብ ለመጠቀም የሚያመለክት ማንኛውም ሰው በአንድ ከተማ ውስጥ ከአንድ ህገወጥ ግንባታ ያልበለጠ ያለው ሰው ብቻ እንደሆነ የሚያስገድድ መሆኑን ማመልከታቸውንም ኢዜአ ዘግቧል። በተጨማሪም የከተማውን ዝቅተኛ መመዘኛ መስፈርት ከግምት ባስገባ መልኩ ለመኖሪያ ቤቶች የሚሰጠው የቦታ ስፋት ብቻ እንደሚጠቀም የሚያደርግ መሆኑንም አስገንዝበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በሱዳን በተፈጸመ የድሮን ጥቃት 14 ሰዎች ሲሞቱ 23 ሰዎች መቁሰላቸው ተገለጸ። በደቡብ ሱዳን ደቡብ ኮርዶፋን ግዛት በዲሊን ከተማ ላይ የፈጥኖ ደራሽ ኃይሎች RSF በፈጸመው ሰው አልባ አውሮፕላን ጥቃት በትንሹ 14 ሰዎች ሲሞቱ 23 ሰዎች ቆስለዋል ሲል በጎ ፈቃደኞችና የአይን እማኞች ተናግረዋል። የሱዳን ዶክተሮች ኔትወርክ የተሰኘ የበጎ ፈቃድ ቡድን በጥቃቱ ከሞቱት መካከል 5 ህጻናትና 2 ሴቶች መሆናቸውንም ገልጿል። በተጨማሪም ጉዳት ከደረሰባቸው ሰዎች መካከል 7 ህጻናት እንደሚገኙበት አስታውቋል። ጥቃቱ የፈጸመው RSF እና የሱዳን ህዝብ ነጻ አውጪ ንቅናቄ መሆኑን የበጎ ፈቃደኞች ቡድን አስታውቋል። ባሳለፍነው ቅዳሜ የተፈጸመው የድሮን ጥቃት በከተማዋ ከፍተኛ ከሆነ የሕክምና ባለሙያዎችና የአቅርቦት እጥረት ባለበት ሁኔታ ሲሆን በአካባቢው ያለው ሰብአዊ ቀውስ እጅግ አሳሳቢ መሆኑን ተመላክቷል። የድሮን ጥቃቱ የተፈጸመው በመኖሪያ ሰፈሮች ላይ ሲሆን ከ8 በላይ ቤቶች መውደማቸውን የአይን እማኞች ነግረውኛል ሲል ዥንዋን ዘግቧል። ይህ በእንዲህ እንዳለ የሱዳን ብሔራዊ ጦር በከተማዋ ላይ RSF ያደረሰውን ጥቃት መመከቱንም ገልጿል። በመግለጫውም የሱዳን ጦር ከባድ ውጊያ በማድረግ 36 የጦር መኮንኖችን ማውደሙንና ሌሎች 4 የፈጥኖ ደራሽ ኃይል አባላትን መማረኩንም አስታውቋል። ይሁን እንጂ የፈጥኖ ደራሽ ኃይሉ በጉዳዩ ዙሪያ የሰጠው ምንም አይነት አስተያየት የለም። የኮርዶፋን ግዛት ከቅርብ ጊዜ ወዲህ የተጠናከረ ወታደራዊ ዘመቻ ሲካሄድባቸው ከቆዩ አካባቢዎች አንዱ ነው። የሰው አልባ አውሮፕላን ጥቃቶች የተካተቱበት ሰላማዊ ዜጎች ኢላማ መደረጋቸውን ደግሞ ሰብአዊ ሁኔታዎች አሳሳቢ አድርጓቸዋልም ነው የተባለው። በጎረቤት ሀገር ሱዳን እንደ አውሮፓውያን አቆጣጠር ከ2013 የተቀሰቀሰው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የሞቱ ሲሆን በሚሊዮን የሚቆጠሩ የሀገሪቱ ሕዝብ ወደ ጎረቤት ሀገራት እየተሰደዱ መሆናቸውም ተገልጿል። በመጨረሻም ዶናልድ ትራምፕ የኢራን ዋነኛ የነዳጅ ማዕከል የሆነችው ካርግ ደሴትን ለመያዝ እያሰቡ መሆኑ ተነገረ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የኢራን ዋነኛ የነዳጅ ማዕከል የሆነችው ካርግ ደሴትን በቁጥጥር ስር መዋል እንደሚችሉም ተናግረዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ አሜሪካ ደሴቷን በቀላሉ ልትይዝ እንደምትችልም ገልጸዋል። ሆኖም ግን የሰላም ስምምነቱ ቀድሞ ሊደርስ እንደሚችሉም አክለዋል። በእስያ ገበያዎች የነዳጅ ዋጋ በአንድ በርሜል ከ115 ዶላር በላይ ከፍ ባለበት በአሁኑ ወቅትም ኢራን ያጸፋ ጥቃት እርምጃ በማስፋፋት በአሜሪካና የእስራኤል ባለስልጣናት መኖሪያ ቤቶችን እንዲሁም ደግሞ ዩኒቨርሲቲዎችን ኢላማ እንደምታደርግ ማስፈራርታለች። ኢራን የኢነርጂ መሰረተ ልማቶች በጥቃት መጎዳታቸውን ገልጻ የነበረ ቢሆንም አሁን ላይ በአብዛኛው የቴህራን ክልሎች የኤሌክትሪክ ኃይልም ተመልሰዋል። ኢራን የኢነርጂ መሰረተ ልማቶቿ በጥቃት መጎዳታቸውን ገልጻ የነበረ ቢሆንም አሁን ላይ አብዛኞቹ የቴህራን ክፍሎች የኤሌክትሪክ ኃይል ተመልሰዋል። በሌላ በኩል በእስራኤል በኢራን ጥቃት ምክንያት በአንድ የኢንዱስትሪ
ማዕከል ላይ ተከስቶ የነበረውን እሳት በቁጥጥር ስር መዋሏን ማስታውቃለች። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት በኢራን ውስጥ ያለውን ነዳጅ ዘይት መውሰድ እንደሚፈልጉና ከ90 በመቶ በላይ የኢራን ዘይት ወደ ውጭ የምትልክበትን የካርዴን ደሴትን የኤክስፖርት ማዕከል ለመያዝ ማቀዳቸውንም ገልጸዋል። ፕሬዚዳንቱ ከፋይናንሻል ታይምስ ባደረጉት ቃለ ምልልስም የኔ ምርጫ ነዳጅ ዘይትን መውሰድ ነው ብለዋል። እውነቱን ለመናገር የምወደው ነገር በኢራን ውስጥ ያለውን ነዳጅ ዘይት መውሰድ ነው። ነገር ግን አንዳንድ የማይረቡ ሰዎች ለምን እንዴት አደርጋለህ ይሉኛል። እነሱም ግን የማይረቡ ሰዎች ናቸው ሲሉም አክለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን የሚመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።